ኪንግደም ነፃ የማውጣት ነች። የሰይጣንን መንግስት የሚገፋን እንስበክም እናስተምርም፣ ሰዎች ነፃ መውጣት አለባቸው። ከብሉይ ኪዳን ዘመን ጀምሮ ሰይጣን ነፃ አውጪ ሰዎችን ይፈራቸዋል። ለምሳሌ በዘጸአት ምዕራፍ 2 ላይ 1 ላይ the first deliverer ሆኖ በእግዚአብሔር የተላከው ሙሴ ነው። ሁሉ ጊዜ ነፃ የማውጣት አገልግሎት አጋንንትን ማስጮህ ብቻ አይደለም። ሲዘመር ሰው ከዲፕሬሽን ከአንግዛይቲ ነፃ ይወጣል። ሲያስተምሩ ነፃ የሚያወጡ ሰዎች አሉ። ኢቭን ሲጨብጡ ነፃ የሚያወጡ ሰዎች አሉ። ስለዚህ አጋንንት እነዚህን ነፃ የሚያወጡ ሰዎችን ማሰናከል አይደለም፣ ገንዘብ ማሳጣት አይደለም፣ ህይወታቸው ነው የሚፈልገው። ሙሴ ነፃ ለማውጣት እንደተወለደ ባወቀ ጊዜ የግብጽ መንፈስ የሞት አዋጅ ነው ያሳወጀ። ለዚህ ዴሊቨራንስ የሚያገለግሉ ሰዎች ሲሪየስሊ ከእግዚአብሔር ጋር ኢንቲሜሲያቸው ስትሮንግ መሆን አለበት። እያንዳንዳቸው እንቅስቃሴያቸው የሰይጣንን ስራ ከማፍረስ ጋር አታችድ የሆነ ነው። ምክንያቱም እነሱ ሲነሱ ነው አጋንንት የሚጨነቀው። እነሱ ሲመጡ አገር ነፃ ይወጣል። እነሱ ሲመጡ ከተማ ነፃ ይወጣል። እነሱ ሲመጡ አየሩ ነፃ ይወጣል። ለነፃ ማውጣት ነው የቀባቸው የሾማቸው። የእግዚአብሔር ኪንግደም ነፃ የማውጣት ነች። የሰይጣንን መንግስት የሚገፋን እንስበክም እናስተምርም፣ ሰዎች ነፃ መውጣት አለባቸው። ሙሴ በብሉይ ኪዳን የእስራኤልን ሕዝብ ከግብጽ ለማውጣት ነው የተላከው። ገና ሲወለድ ነው የሞት አዋጅ የታወጀው። ኢየሱስ የዓለምን ሕዝብ ከኃጢአት ነፃ ለማውጣት ከእግዚአብሔር ዘንድ ስለተላከ በራማ ሁሉ ከ2 ዓመት በታች የሞት አዋጅ ነው የታወጀው። ራእይ የሚወለድበት ቦታ እንጂ የሚያድግበት ቦታ ችግር የለም። ኢየሱስ የሚወለድበት ቦታ አጣ እንጂ የሚያድግበት ሀገር አላጣም። ሙሴን የሚያክል ነቢይ በስቃይ ነው የተወለደ፣ ግን ቤተ መንግስት ነው ያደገው። ነፃ አውጪ ከሆንክ ዲመን ሞት ነው የሚያውጀው። ስትራግል ታደርጋል። ፋይናንሻሊ ስፒሪቹዋሊ ስትራግል ያደርጋሉ። ቻሌንጅ ይሆናል፣ ይፈተናሉ። ግን እግዚአብሔር ለነሱ መንገድ አለው፣ መውጫ መንገድ አለው፣ መክበሪያ መንገድ አለው። ኢየሱስ በዮሐንስ ከተጠመቀ በኋላ መንፈስ ቅዱስ ከሞላበት በኋላ ደፈርስ ቀጥታ ቤተ መቅደስ ሂዶ የኖረ ጅኒ ነው የገለበጠው። ነፃ ለማውጣት የተጠራችሁ ሰዎች እግዚአብሔር መንገድ አለው፣ መውጫ መንገድ አለው፣ ማምለጫ መንገድ አለው፣ መስበሪያ መንገድ አለው፣ መሻገሪያ መንገድ አለው። ጳውሎስ ለዚህ ነው እንደዚህ ያለው፣ እኛ አለ ለሚሞቱት የሞት ሽታ፣ በሕይወት ላሉት ግን የሕይወት ሽታ ነን። አንተ ስትመጣ ሕይወት ነው የሚሸተው፣ ሞት አይሸተም። እኛ ሰዎችን ዴሊቨር በምናደርግበት አቅጣጫ አታክድ እንድንሆን ሰይጣን የረጅም ዓመት